አያደርገውም ብለህ ልትጠራጠር ትችላለህ እርግጠኛ የምትሆነው ከሰማይ ሆነ ብሩኬ እንግዲህ ሞገስን አሳልፎ ሊሰጠው ነው እንግዲህ ጓደኛውን ለዝናው አሳልፎ ሊሰጥ ነው እንግዲህ ብሩኬ ለልጁ ሲል ይሄንን መስዋዕትነት ሊከፍል ነው ማለት ነው ሞገስ እንግዲህ ራሱን አሳልፎ ሰጥቶታል ማለትም ሞገስ ብሩን በሙሉ ያለው ንብረት በሙሉ ለልጁ አሳልፎ ሰጥቶት ነበር ግን በዛ ታይም ላይ ግን ያለው ንብረት በሙሉ እንዲያጣ ያደረገው ለብሩክ አሳልፎ በመስጠቱ ነው ስለዚህ ሞገስ ከዛ ካለበት የሀብት ማማ ወርዶ ዱቄት ሆኖ ቁጭ ብሏል ለምን ለብሩክ ሲል ለብሩክን የብሩክን ልጅ ለማሳከም ሲል ስለዚህ አሁን ላይ ግን ሉላን መልሼ አልሰጥም ለዝናው አሁን ላይ ሉላን መልሼ መስጠት አልችልም እኔ ሉላን በጣም ስለማፈቅራት ከዚህ በኋላ ለሷ አሳልፌ ከሰጠሁት እሷ መቼም እኔን አታፈቅረኝም መቼም ከኔ ጋር ህይወት መልሳ አቀጥልም ስለዚህ ህይወቷን መልሳ ከኔ ጋር አቀጥልም ስለዚህ እንደማላፈቅራትና እኔም እንደማልወዳት ነው የምታስበው ስለዚህ ይሄን ማድረግ አልችልም ለምን ሞገስ በተቀራረበበት ታይም ላይ ከሉላ ጋር ጭራሽ በጣም ፍቅሩ እየጨመረና እሷን ለዛ ጨካኝ አውሬ ዝና ተብዮ መልሶ መስጠት በጣም ከበደው ማለት ነው ስለዚህ አሁን ላይ ብሩክ ደግሞ የሚያሳስበው ምንድነው አሁንም ቢሆን ሞገስ ሁሉንም ነገር ሞክሯል አድርጎለታል የጓደኛውን ልጅ ለማሳከም ብዙ ነገር ሞክሯል ግን አልተሳካለትም ግን አሁን ላይ ሞገስ ግን ሉላን አሳልፌ አልሰጥም አለው ብሩክ ደግሞ እንግዲህ ልጁን ማሳከም ስለሚፈልግ ለልጁ ሲል እንግዲህ ከሞገስ ጋር ጠቡስ ገባ ማለት ነው ስለዚህ ከዝናው ጋር ሞገስ ሳያቅ አግሪመንት አደረገ ምንድነው አግሪመንቱ እንግዲህ ማህሌት ሄደሽ ያሳገርሽብኝን ካስነሳሽው ሉላን አሳልፌ እሰጥልሃለሁ ብሎታል ስለዚህ አሁን ላይ ብሩኬ ለልጁ ሲል እንግዲህ ሞገስን አሳልፎ ለዝናው ሊሰጥ ነው ማለት ነው ሉላን አሳልፎ ለዝናው ይሰጣታል ስለዚህ ሞገስና ብሩክ አሁን ይጣላሉ ብዬ አስባለሁ ብሩክ ግን የሆነ ቀመር መቀመር አለበት ወይም ደግሞ የሆነ ነገር ፌር ሰርቶ የሆነ ነገር አዲስ ነገር መፍጠር አለበት ብዬ አስባለሁ ለምን ሞገስ እንግዲህ ብሩክን ከዚህ በፊት በጣም ስለበደለው ብዙ ነገርም ስላደረገው ምንድነው ያሰበው ብሩክን ጓደኛውን መካስ ስለሚፈልግ ባለው አቅም ልጁ እንድትታከምለት ያለውን ገንዘብ በሙሉ ወይም ገንዘቡን በሙሉ ሰጥቶታል ስለዚህ ብሩክ ይሄን ነገር ማድረግ ያልቻለው ማለት አሳግራበት ነው የሞገስን ገንዘብ ስለዚህ ከዝናው ጋር በመሆን ስላሳገሩበት ነው አሁን ላይ ያ ገንዘብ እንዲነሳ ማድረግ ትችላለች ወይስ አትችልም ማለት ነው ግን አሁን ላይ ቤትና ንብረቱን መሸጥ እንዳይችል ያገተችበትን የማለትን እገታ ምንድነው ያደረገው እንድታነሳለት አስደርጓል ብሩክ ስለዚህ ቤትና ንብረቱን መሸጥ ከቻለ ብሩክ ሉላን አሳልፎ ለዝናው ይሰጣል ማለት ነው ግን ዋናው ጉዳይ ብሩክ ማን ነው የሚገዛው ሞገስ ነበር በዛ ብር ሞገስ ደግሞ ዝናው አሳግሮበታል ቢያንስ ሞገስ ያሳገረበትን ዝናውን ቢያስነሳለት ማለትም ቢያስነሱና ሞገስ ብሩን በስነ ስርዓት አሳልፎ ለብሩክ መስጠቱን እርግጠኛ ሲሆኑ ብሩክ ብሩ እጁ ሲገባ ቤቱን ሲሸጥ ይችሉ ነበር ሉላ መስጠት ቢያንስ እንኳን ግን ሞገስ ይሄንንም አይፈቅድለትም ለምን ሞገስ ከዚህ በኋላ ከሉላ ጋር አንድ ላይ ተጣብቆ መኖር ነው ይፈልገው ግን ሞገስ ግን ትክክል ነው ብላችሁ ታስባላችሁ ሉላ እንግዲህ ህጋዊ ሚስቱ ናት የዝናው ስለዚህ ዝናው ሚስቱን እንደፈለገ ማድረግ ይችላል አሁን ላይ ሉላ ከዝናው በፍርድ ቤት መንገድ እስካልተለያየ ድረስ ሞገስ ራሱ እሷን በማገት ይጠየቃል ብዬ አስባለሁ ፖሊስ ይዞ ቢያፋጠው ግን ዝናው ፖሊስ ስለማይፈልግና ራሱ ፖሊስ ከጠራ የተሸነፈ ስለሚመስለው ራሱ ደግሞ ለብሩክና ለሞገስ ለነዚህ ዱቄታሞች አላንስም ብሎ ስለሚያስብ የዝናው አስተሳሰብ ስለዚህ ስለያዘው በራሱ መንገድ ሁሉ ነገር መጨረስ ስለሚፈልግ ነው ግን ሉላ የዝናው ሚስት ናት ሞገስ አሁን ላይ ሚስቱ አይደለችም ስለዚህ ሉላ የዝናው ሚስት እስከሆነች ድረስ ምን ማድረግ ነው ያለበት ከዝናው እስካልተፋታች ድረስ ሞገስ እሷን አፍኖ ወይም እሷን ይዞ ሌላ ነገር ማድረግ አይችልም ብዬ አስባለሁ ግን ሉላ ከዝናው ጋር መፋታት አለባት ብዬ አስባለሁ እሱ የምትወደው ከሆነ ለምን አትፈታውም ዝናውን ከሞገስ ጋር ትቀጥል ዝናው ደግሞ አይኑ ያየ እሱ በህይወት እስካለ ይሄን ካደረገች ሉላን ስለሚገላት
ሞገስ ይሄን ስለሚያቅ ምን ማድረግ አለበት? ቀድሞ ሉላን ይዞ መጥፋት አለበት። ስለዚህ ሞገስ ሉላን ይዞ እስካልጠፋ ድረስ ዝናው ያገኛቸዋል ብዬ አስባለሁ። እንግዲህ በስተመጨረሻ ብሩኬ እንግዲህ ምንድነው ያለው? ብሩኬ ሞገስን ሉላን አሳልፎ ለዝናው ለመስጠት ቃል ገብቷል። ቃል በገቡት መሰረት ቤትና መኪናውን ያገደችበትን የማህሌት ክሱን እንድታነሳ አስደረጋት። ክሱን እገዳውን አነሳች። ከዛ በኋላ ብሩክ እጁ ሲገባ በወረቀቱ ዝናውን ይዞ እንግዲህ ሞገስ ጋር ሌር ነው። ለምን? ሉላን ዝናው እንዲወስዳት ማለት ነው። ስለዚህ ቃል በተገባቡለት መሰረት ቃላቸውን ፈጽማሉ ብዬ አስባለሁ። እንግዲህ ዝናውም ቃሉን ፈጽሞለታል። ማህሌት ሄዳ እገዳውን አንስታለታለች፣ ቤትና መኪናውን ያሳገደችበትን የብሩክን። ስለዚህ ብሩክም ሉላን አንስቶ መስጠት አለበት ብዬ አስባለሁ። እስቲ እናንተስ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ከዚህ በኋላ የሚጠብቀው ሞገስ ከዚህ በኋላ በጓደኛው በሚያምነው በብሩክ ይከዳል ማለት ነው። ለምን? ብሩክ አሳልፎ ሉላን ዝናውን አምጥቶ ሉላን አሳልፎ ከሰጠ ስለዚህ ሞገስ በጓደኛው ይከዳል ማለት ነው። እንግዲህ ሞገስ ብሩክን በጣም ስለሚያምነው እንደዚህ ይፈጠራል ብሎ መቼም አያስብም ነበር። ግን የተፈጠረው ነገር ግን ለሞገስ ትልቅ ዱብዳ ይሆንባቸዋል ብዬ አስባለሁ። ሉላ እንግዲህ ተመልሳ ወደ ዝናው ከተመለሰች ብሩክ አሁን ላይ ቤትና ንብረቱ እገዳው ተነስቶልኛል ብሎ ሞገስን ጠይቆት ብሩን ስጠኝ ይለዋል። ሞገስ ብሩን ይሰጠዋል ነው ከዚህ በኋላ ወይም ቼኩን። እንግዲህ ቤትና ንብረቱ ማለት ቤትና ንብረቱን እገዳውን ብታስነሳለት እንኳን ሞገስ መግዛት አይችልም። ለምን? ሞገስ ዝናው አሳግሮበታል። ስለዚህ ብሩኬ ሌላ ሰው ፈልጎ ገና እስከሚያገኝ ድረስ ወይም ሌላ የሚገዛው ሰው እስከሚፈልግ ድረስ እንግዲህ ዝናውና ማለት ምን ያሰቡት ቀመር ይመስላችኋል? አሁን ከፈቱ በኋላ እገዳውን ካነሳችለት በኋላ ለብሩክ ሌላ ምን አስባ ነው? እንግዲህ ዝናው ሞገስ ላይ ብሩን አሳግሮበታል። ብሩኬ መደራደር የነበረባቸው ብሩክና ሞገስ ብሩኬ ቤትና ንብረቱን ማህሌት እገዳውን ያሳገደችበትን ታስነሳለች። ዝናው ደግሞ ሞገስ ላይ ያሳገተበትን ብሩን በሙሉ ያስነሳል። ሁለቱን አስነስተው ብሩኬ ሞገስ የሰጠውን ብር መቀበል ሲችልና ሞገስ እገዳው ተነስቶለት ብሩ ወደ ብሩክ ሲተላለፍ ያኔ ሉላ መስጠት ይችላሉ ብዬ አስባለሁ። ለምን? ብሩክ የሚያሳስበው ልጁ እንድትታከም ነው። ልጁ እንድትታከም ደግሞ ብር ያስፈልገዋል። ያን ብር ማግኘት የሚችለው ደግሞ ሞገስ ቼክ የጻፈለትን ብር ማውጣት ሲችል ነው። ሞገስ ደግሞ የሰጠውን ብር ብሩኬ ማውጣት እንዲችል ሞገስ ዝናው ያሳገደበትን ጉዳይ ማስፈታት አለበት። ስለዚህ ይሄንን ብሩክ እንዴት አላሰበውም? ይሄንን ሐሳብ እንዴት ለዝናው አላቀረበለትም? እንዴት ቤትና መኪናው ብቻ ከተፈታ ያሳገድሽብኝን ካስነሳሽልኝ ሉላን ሳሳልፈ ይሰጣለሁ እንዴ? መልሳ ታገድበትም እንዴ ከፈለገች? ስለዚህ አሁን የሚያሳስበው ቤትና መኪናው ሳይሆን ብር ነው። ስለዚህ ብር ደግሞ ማን አለው? ሞገስ አለው። ሞገስ ግን ብሩን እንዳይሰጥ ዝናው ያሳግሩበታል። ቀጥታ ከቤትና ከመኪናው ይልቅ ሞገስ ላይ ያሳገርክበትን ጉዳይ አንሳልኝ እና የሰጠኝን ቼክ ወደ አካውንቴ ይግባ፣ ከዛ ብሩ ሲገባ እኔ ሉላን አሳልፍልሃለሁ ቢለው እንኳን ቢያንስ ለልጁ ነው ያደረገው። በቃ ብሩ የሞገስ ብር እጁ ላይ ይገባል፣ ቼኩን ይቀበላል፣ ይወስዳል፣ ስለሰጠው ማለት ነው። ስለዚህ ብሩን ከወሰደ ልጁን ያሳክማል። ብሩክ ሉላን አሳልፎ ቢሰጥም ቢያንስ ለልጁ ሲል ነው። አንድ መስዋዕትነት ነው የሚከፈለው። ሞገስ ድጋሚ ቢጣሉ ነው ከብሩክ ጋር። ስለዚህ እስቲ እናንተስ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ብሩኬ ከዚህ በኋላ እንግዲህ ይሄንን ጉዳይ ከፈጸመና ዝናውን አሳልፎ ሞገስና ሉላ ካሉበት ቤት አሳልፎ ካመጣውና ዝናው ሉላን ከወሰዳት ሞገስ እንግዲህ ያብዳል ማለት ነው። እንዴት ይሄን ታደርጋለህ ብሎ ይጣላሉ ብዬ አስባለሁ። ለምን? መቼም ብሩክ ይሄን ያደርግም ብሎ ነው የሚያስበው። ግን ብሩክ ለልጁ ሲል ምንም ነገር እንደሚያደርግ ግን ሞገስ ማሰብ ነበረበት። እንግዲህ ሞገስ አሁን ላይ የዝናው ሚስት ናት ሉላን። ወይ ይዟት ካልጠፋ ይዟት ተደብቆ ብቻ መልሶ ለዝናው ካልመለሰለት እንግዲህ ምን ማድረግ ይችላል? አልተፋቱም። ስለዚህ በጣም ከባድ ነው። ዝናውስ ሚስቱ ጠፍታበት ቆሞ ካልሞተ ድረስ ዝናው ሞገስን ይፈተዋል ብላችሁ ታስባላችሁ? ሞገስን ባገኘው አጋጣሚ ለመግደል ነው የሚሞክረው። ስለዚህ ሞገስ ወይ ሉላን ይዟት ከሀገር ካልጠፋ በስተቀር አሁን ላይ ማድረግ የነበረባቸው ሉላን መመለስ አለባቸው ብዬ አስባለሁ። ለምን? ሉላ እንዳለችው እኔ ብዙ አመት ለምጄዋለሁ፣ ለኔ አዲስ አይደለም ብለዋለች የዝናውን ባህሪ። ስለዚህ እውነትም ለምደዋለች። አዲሷም ስለማይሆን በቃ ቢመታት ቢቀጠቅጣት ነው እንደለመደባት ማለት ነው። ግን የብሩኬ ግን ልጅ ካለችበት ህመም ካዳኑ ትልቅ ነገር ነው ብዬ አስባለሁ። አሁን ቢያንስ ህይወቷን ልታጣ ወይም ህይወቷን
አደጋ ላይ የሆነች አንድ ፍሬ የምታሳዝን ምሳሌ የምትባል የብሩክ ልጅ አለች። ስለዚህ የሱ ልጅ ለማዳን ስለሆነ አላማቸው ዋና ጉዳይ ሞገስም በዚህ መንገድ ከብሩክ ጋር መጋፈጡና ከብሩክ ጋር በዚህ መንገድ መነጋገራቸው ሞገስ ትክክል ነው ብላችሁ ታስባላችሁ? እንግዲህ ሉላን አሳልፌ አልሰጥም ማለቱ ለብሩክ ትክክል ነው ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ሞገስ ምንድነው ያለው? ቃል የገባውን ለኔ ቅድስት ትፈታለች፣ ሁሉ ነገር እናድርጋለን ነበር ያለው። ስለዚህ ያደረኩትን በሙሉ ያልኩትን በሙሉ ቃሉን ፈጽሜያለሁ፣ ግን ለልጅ ግን ምንም ሌላ ቃል አልገባውም ብሏል። ለምን ለልጅ ብዬ ከዚህ በፊት ብር ሰጥቼ ነበር፣ ግን ያን ብር ታግዶብኝ እኔም ከሀብት ማማ ወርጄ ብሩንም ማግኘት አንተ አልቻልክም። ስለዚህ እኔ ራሴንም አጥቻለሁ ንብረቴንም አጥቻለሁ ለልጅ ላንተ ልጅ ስል፣ ግን አሁን ላይ ግን ሉላን ላንተ ልጅ ስል መስዋዕት እንድትከፍል አላደርጋትም በማለት እንግዲህ ሞገስ ምንድነው ያለው? ብሩክን ተናግሮታል። ስለዚህ ብሩኬ ለልጁ ሲል ሉላን አሳልፎ ሊሰጥለት ነው ማለት ነው። ስለዚህ አሁን ላይ ብሩኬ የወሰነው ውሳኔስ ትክክል ነው ብላችሁ ታስባላችሁ? ሞገስ ነው ወይስ ብሩክ ነው ትክክል? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።